የኔ እናት ቀሚሱን ሰርቆ ነው ማቲያስ ለእናንተ ያመጣላችሁ። እሱን ስለማቅ ነው እኔ አልፈልግም ያልኩት። አዎ አንቺ በቃ ብለሽ ደግሞ ዛሬ ማስመሰል ባለፈ ማነሽ ልለምንሽ በቃ ከህይወታችሁ ውጪ ከማላችሁ ውጪ አንቺ ሰላም ተመልካቾቻችን እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ አለሁ። እንዴት ናችሁ? ይስፋ መድኃኒዓለም እዚች ዕለት እዚች ቀን ደርሰናል። በውጭም በአገር ውስጥም ያላችሁ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን። እኔ በጣም ደህና ነኝ ውዶቼ። እንግዲህ በቀደም ባያችሁት ቪዲዮ በጣም ተሰምቶኛል። ዛሬ የመጣሁት በጣም ተሰምቶኛል። ምክንያቱም ማቲ ለኛ ብዙ ነገር የቀን ስራ ሰርቶ ብዙ መከራ በልቶ ብዙ ችግር ኖሮት በዚህ ኑሮ ውድነት አንድ 5 ሊትር ዘይት 1050 እና 1200 በገባበት ሰዓት ላይ ይሄ ልጅ እንግዲህ ቆይ እስቲ ጓደኞችን ላስደስታቸው ለኛ ስጦታ ይዞልን መጥቶ ከኛ አለያትም ከነዛማ እንዴት ለያታለሁ ከናለምዬ ቃልዬን አስተዋውቃኝ አገናኝታይ ብሎ እንደ ውለታ አርጎ ይዞ ቢመጣ ተመልካቾች እንዴት በንቀት እንዴት እንዳየችው እንዴት እንዳመነጨጨቀችው እንዴት ወድ እንደባሰው በጣም የተሰማኝ አጋጣሚ የዛ ለታ የለሁብ አጠገቧ የለሁም እንጂ የሆነ ድንጋይ አንስቼ ሁሉ ለዋላ የሚጭንባት ነው መሰለኝ ነበር። የሰው ልጅ ምንም ያድርግ መርፌ የሚስጥ ስጦታ ነው፣ ክብር አለው አይደለ እንዴ? ግን እንደዛ መነጫጭቃ አልቀበልም ብላ ከስተጀርባ ብዙ ነገር አለ ማለት ምን ማለት ነው? እንዳይጠብሳት ነው ወይንስ እንዳያገባት ነው? ምን ለማለት ፈልጋ እንደሆነ አልገባኝም። ዛሬ ቀጥሬያታለሁ። እንግዲህ እንደዚህ ተናግራማ እንደዚህ አብሸቃቅጣውማ በፍጹም በጣም ደሜ ነው የፈላውና ዛሬ ልኳን ነው የምነግራት። ቀጥሬያታለሁ እንደው ከምንም በላይ ማለት ነው። ምክንያቱም ለምን ክብር ለሚገባው ክብር ስጡ ነው። ማንም በቁመቱ እኮ ቢያጥርም የራሱ ክብር አለ አይደለ? ባጥርም ብቀጥንም ጠጅ ነው ይብላል። ብናጥርም እኛ ክብር ያለን ሰዎች ነን። የእውነት እንዴት እንደዛ አይነት አስተያየቷ ከምኗ ራሱ ጀምሮ የንቀቷ ንቀት አይደለምና ዛሬ እኔ እሷን የምናገርበት የራሴ መንገድ አለኝ። በእውነት እንደ ተመልካቾቼ ዛሬ በጣም ልሰድባት ነው የደወልኩት፣ እንዳትቀየሙ። ምክንያቱም አለምዬ ይሄን ስድብ ከየት አመጣሽው? አለሜ እንዴት ነሽ? ምን አለ ያለሽ? ደህና ነሽ? ምንድን ስታከንፍ የጠራሽኝ? የጠራሁሽማ አሻትና ደጅ እንደነኪኝ የጠራሁሽ እኔ ማለት ነው። ዛሬ በጣም ተሰምቶኝ ነው የጠራሁሽ። ምንድነው የተሰማሽ? ስጦታው እሺ ይሄ ልጅ የቀን ስራም ሰርቶ ይሁን ምንም አድርጎ ይሁን እኛን አለያትም ብሎ ነው። በቀደም የሰራሽው ቪዲዮ ላይ ግን ከአስተያየትሽ እስከ ምንሽ ንቀት ምን አመጣው? አሁን ለዚህ ነው የጠራሽኝ? ከዛ ድረስ ለምንድን ነው ለዚህ ነው ወይ የጠራሽኝ? ላንቺ አልተሰማሽም? እኔ ግን ተሰምቶኛል። ለምን ታዲያ ከከፋሽ ሂጂና ካፌ የሆነ ነገር ወሰጂበታ። ከዛ ድረስ ስታብር ያመጣሽኝ ለዚህ ነው እንዴ? ስነ ስርዓት አድርጊና ነገር አለ። እስኪ ዝም ብለሽ አትቀበል። ስነ ስርዓት አድርጊና ይሄ ልጅ እንዴት ምን ከልብሱ በስተጀርባ ሌላ ታሪክ አለ። ምንድነው ያለው ታሪክ? እሱን ታሪክ ለማወቅ ከሆነ የጠራሽኝ በትክክል በግልጽ አማርኛ ምንድነው ከልብሱ ጀርባ ያለው ብለሽ በስልክ ብትጠይቂኝ ነግርሽ ነበረ። ከዛ ድረስ እዚህ ድረስ ያመጣሽኝ አሁን እኔ ለወቀሳ ለጭቅጭቅ ነው። አራንርብሽም። አንቺ እኮ ቢያንስ ማለት ነው ልጁ ስላጠረ ነው የናቅሽ። ምን ማለት ነው? ምን ማለት እንደሆነማ ገብቶሻል በደንብ እንዴ? አረ በፍጹም እኔ እንደዛ ጭራሽ አላሰብኩትም። ግን ከልብሱ ጀርባ ደግሞ ብዙ አንቺ የማታውቂው ነገሮች አሉ። ምን ሊጠብሰኛል ብለሽ ነው? ወይኔም ቢጠብስማ በምን እድሉ አግኝቶ ነው እኔን የመሰለሽ ሸበላ። ለማንኛውም ማለት ነው አሁንም ልድገመው፣ ባጥርም ቀጭን ብቀጥንም ጠጅ ነው ይብራል። እሱ ቢያጥርም እኮ ወንድ ልጅ ነው። ገባሽ? ግን እንደዚህ አይባል፣ ሰው እንደዚህ አይናቅ።
ንቀት እስካስተያየት ችግር ሰው ነው የምትነቂው። ምን አድርጊ ነው የምትይኝ? ቆይ ምን አድርጊ? ለምን እንደዛ አልሽው? ለምን እንደዛ አሳሰ? እኔ ለምን እንደዛ እንዳልኩት እንደዛ አልጥሶ ነገር አለ። በባለፈው የሚያረግሽኛል አላወራውም። አሁንም ደግሞ እንደዚህ ማቲን እንደዚህ አድርገሽዋል። ከዚህ በኋላ ምንነግርሽ ነገር ከህይወታችን ውጭ እንዴ አሊ ምን ማለት ነው? ከህይወታችን ውጭ ማለት ከህይወታችን ውስጥ ውጭልን። በቃ እኛው ተቋሰልን፣ ተባላንን፣ ተዳማንን እርስ በርሳችን ስሜታችንን የምንተዋወቀው። አንቺ ለምን እርግጠኛ ነሽ በውሳኔሽ? እኔ ለምን እንደዛ እንዳልኩኝ የምታውቂው ነገር እኮ ብዙ ነገር የማታውቂው ነገር ብዙ አለ። ገብቶሻል አይደል? አሁን አንቺ ከህይወታችን ውጭ ከህይወት መውጣት በጣም ቀላል ኢዚ። ነገር ግን ይሄ ቀሚስ ከየት እንደመጣ እኔ ስለማቅ ለዛ ነው እኔ ቀሚሱን የመጣበትን መንገድ ስታቂ እኮ ነው የሆነ ነገር የምትቀበይዋ። የመጣበትን መንገድ ደግሞ እኔ ስለማቅ አልፈልግም አልኩኝ። መብቴ ነው ደግሞ የሆነ ነገር እኮ ካወቅሽ አትፈልጊም አይደለ? ለእናንተ ራሱ እንደተሰጣችሁ ያወቅኩት እኔ ያየሁት ቪዲዮ ላይ ነው። በአካል ብገኝ ሲጀምር ያን ቀሚስ አንቺም ቃልዬም አትለብሱትም ነበረ። ስለዚህ ቀሚሱ ከየት እንደመጣ የምር ማወቅ ከፈለግሽ ልንገርሽ ወይስ የቀለድሽ ነው? እኔ ይኸውልሽ አንድ ነገር ልንገርሽ። ቀሚሱን አልፈልግም ያልኩት ማቲያስ ቀሚሱን እንዴት አድርጎ አምጥቶ ለእናንተ እንደሰጣችሁ እኔ በደንብ ነው የማውቀው። ስለዚህ ሰርቶ ነው ያመጣው። ለፍቶ ሰርቶ ለፍቼ ሰርቼ አምጥቼ ነው ቀሚሱን የገዛውልሽ አለሽ። የኔ እናት ቀሚሱን ሰርቆ ነው ማቲያስ ለእናንተ ያመጣላችሁ። እሱን ስለማቅ ነው እኔ አልፈልግም ያልኩት። አዎ አንቺ በቃ ብለሽ ደግሞ ዛሬ ማስመሰል። ባለፈው ከእቴ ጋር እንደዛ አድርገሽ አጣለሽ። ዛሬ ደግሞ ማቲ ይሄን ያደርጋል። ማቲ ይሄን ያደርጋል። እርግጠኛ ነሽ? አያደርግም። ደውይለት ወይም ደግሞ ይምጣ። ተቀጥሯል። ይመጣል ግን አያደርገው። አንቺ ሴራሽ ብዙ ነው። አንስሰሽ ነው ደግሞ ዛሬ ይሄንን ያመጣሽ። ሌላ እንዴት ልኬን እንኳን አውቁት አመጣ። ሲሰርቀው ነበር። አንቺ በቃ ዛሬ ደግሞ ከማቲ ለማጣለት ከቃል አልሆን ሲልሽ ከማቲ ጋር ለማጣለት ይሄንን ሴራ አስበሽ ነው። እንግዲህ ታምኚ ከሆነ መኝም ማታምኚ ከሆነ ደግሞ ያንቺ ምርጫ ነው። የኔ እናት ምንም ላረግሽ። ዝም በይ። ዞሮ እሺ ዝም በይ። ዝም በይ። እደውልለታለሁ። ደውይለት። እየመጣ ነው። ችግር የለውም ይመጣል። ደውይለት። ሲጀምር ብሎር ራስ ቀምሱራ ተቀበሉት ነበረ። በቃ ልሰከልሽ ሁሉም ነገር ምን ማለት ነው? በእናትሽ ተይኝ አሁን እስኪ። ወይኔ ጉዴ። ምን አጋጥማለህ? ጋሽ ማቲያስ ደህና ነሽ? እንዴት ነህ ማቲ? ሰላም ነሽ? እግዚአብሔር ይመስገን ደህና። ሰላም ነው አለው ይመስገን። ማቲዬ አቤት። ምን እንደምትለኝ ሰማህ? በበቀደሙ ቪዲዮ ቶሎ ደውለሽ ነይ ሲባል እኮ ያው አልጣደኩም። ቶሎ መጣሁ። ምን አጋጠመ? በበቀደሙ ቪዲዮ ማለት ነው። አንተን እንደዛ አድርጋ ስትሄድ ዛሬ ነይ ብዬ በላታለሁ። አንቺ ዝቅ አትበይ እንዴ! ታንቺ ጉዱ እኮ ከዛ በኋላ ለምን አልተቀበልሽም እላታለሁ። ልብሱን ሰርቆ ነው ያመጣው። ምን ሰርቆ? አንቺ ደግነት የሰራው ጥሩነት የሰራው ነገር ላይ መጥፎ ነገር ትሰጪያለሽ? እና ታዲያ አላየሁም። ከአንቺ ያነሳው ሰው ላይ ምን ይገኛል? ጥሩ በሰራው ነገር ላይ ተንኮል ይሰጣል እኮ። ያለ ስም ይሰጣል እኮ ሰው። አውራ የሚያዳምጥ አውራ። ሲጀምር ነው ለምን በምን አየሽኝ እንዴ? ሲሰርቅኝ ነበርሽ። እኔማ ይኸውልሽ እሱ ሰፈር ነበር ካላችሁ ቆይ እሱ ሲሰርቅ እነሱ ሰፈር ለሆነ ጉዳይ ሂጅ ነበርና ማዶ ላይ ሹፎን ቤት አለ። ከዛ የሆኑ ትንንሽ ሹፎኖች ሲል እንደዚህንማ እያለ እንደዚህ ሲል ይሄ ልጅ ምን ሊያረግ ነው ምናምን ብዬ ስከታተለው ሄዶ ላጥነዋ ሁለቱን አጫጭር አንድ ደግሞ ረጅም አይቻለሁ። አየሽ ታጥቁሚያለሽ ታደርሽኛለሽ። አደርሳለሁ። አንተ ከባድ ሰው አንተ ነገር ከኛ አንቺ አይነት ሰው አልኩ እኮ ወጣኝ ከአፌ። ስለዚህ አንቺ አይነት ሰው ምንም ነገር አይታወቅም። አንቺማ ተደርሶባል። እኔ ግን በደግነቴ በጥሩነቴ እንደሱ እንዲያመጣው እንደ አንቺ ለምን ጓደኛ እና እንዴት ለምን ነበር እንደዛ የነበረው ሹፎኑ? ማንም ሀገር ምድር ያቀኛል። እኔ እንደ ሌባ አላሉ ነው ሌባ አይደለም እንዳደርኩ ማንም ሰው ያቀኛል። እንግዲህ ማመን አለማመን ያንቺ ድርሻ ነው። አላምንም ምክንያቱም ቆይ ማቲዬ አቤት አንተ ታምኛታለሽ እንዴ ቁጣራ ውስጥ ገባሽ እንደ ምንድን ነው ታልታኛለች። እህቴም አብራ ጅራቷን ቆልታ ሄዳ ነበረ። አልሆን ሲላት ነው እንደገና ቤት መጣ ይቅር በይኝ ብላ ተደፍታ ደግሞ የለመነች። ይሄ ካወቅሽ ታዲያ ምን ተጠራ ያስፈልጋል? የእሷ ነገር ካወቅሽ አትጠርጥሪ። እኔን ማለት ነው እኔ ከእናንተ ልክ ላንቺ ለቃሉ ልክ ሲያስብ ወይ እሷም ለምን ይቀራታል?
ያገናኘችኝ እሷ ነች። ያገናኘችኝ በሷ ነች። በሷ ደግሞ ቃልም ስላገኘሁት ቃልም ላንቺ የድሮ ያጣው ፍቅር ስላገኘሁት እኔ አስቤ በደግነቴ አስቤ ለምን ለሷ ይቀራል ብዬ ነው ያመጣሁት። ስትል አንቺ እንደዛ ካሰብ አንቺም እንደዚህ ነው የምታስበኝ አለሽ። ምንድነው ከዚህ በኋላ ተስፋ ነሽ ልለምንሽ በቃ ከህይወታችን ውጪ ከማላችን ውጪ ከማላችን ውጪ ከማላችን ውጪ ከባልዲ ኑፕሮ ውስጥ አንድ በቆሎና አንድ ቦሎቄው ሳትበስል ትወጣለች። ስለዚህ አንቺ ከኛ ውስጥ ገብተሽ ምን ነገሩ እንዲሁ አሳስከርከሪ ውጪ አንፈልግም። በቃ ቤታችን አትበጭብጭ። ሰላማችን ስለተደረሰብኝ ሂጂ ውጪ። በቃ አልጠራሽም። እሷን የምፈልግ ከሆነ እሷን ፈልጉ። እኔም ወይ ልውጣላችሁ። ኧረ ማትዬ እኔ በደግነቴ ያሰራው ነገር ለሌባ ይባላል። አለምዬ ልክ ነው፣ ተገቢ ነው ይሄ ነገር። ኧረ አይደለም እና ታዲያ አንተ ተጠቀሚ። እሷም ትልበስ ብዬ ያመጣው ነገር ለሌባ ያለ ስም ትሰጠኛለች እንጂ ስም ትኛለች። ስታይ እንዴት ይሆንሻል? አንቺ ያለው እኮ አይኗን ማየት ሁሉ እኮ አንቺ ስታይ እኔን ስታይ ሌባ ሆናል። ሌባ መስለሻል? በፍጹም ሰርቼ በላቤ ያደርኩ ሰው ነኝ። ልንገርሽ፣ እሺ ሌብነት ከመቼ ጀምሮ ነው? ልንገርሽ ሰርቼ በላቤ ያደርኩ ሰው ነኝ። እንኳን ለአንቺ ለሌላው አተርፋለሁ እኔ እኛ እንኳን ሌብነት ለሚሰርቁት ምን ሰው ነገሩ ጥሩ ነገር ሲያስብ ደገ መጥፎ ነገር ያሳስባል። ሰው ታት ይቺ ለከኔ ለቴ ጋር ማጣልጣል። አሁን ደግሞ አንተን አየች። ቆይ ደግሞ ሴራዋን ጠንስሳ መጣች። ዛሬ ደግሞ ኋላ ብቻ የሆነ ማርዝ ባርግ ብልታ እንዳትገለኝ እንጂ እግዚአብሔር ይጠብቃል። ብዙ ነገር አለና እቺ አሁን ያሰብሽው አንቺ አሁን በዚህ ሰዓት ጉርጓድ ያቆፈርሽው ትልቅ ነገር አለ። ትልቅ ነገር አዘጋጅተሻል። ስለዚህ ካንቺ ለኔ አልወርድም። እና ታዲያ አንተ ቆይ በእናትሽ ዝም በይ በቃ። ምኑ ሄደ ቀሚሱን አይተሻል? በአይኑ በብረቱ ጠቁምኛ አምጪ ያሰረኩ ሰውዬ አምጪ አገናኝ። እና ታዲያ ለምን ይዘሽው አትመጭም? ለምን አልነገርሻቸውም? ቁመት በኔ ልክ አስብቼ ነው ያመጣው። እነሱ ሁለቱም እኔ ቁመት እኩል ነው ስለሆነ አንቺ ግን ምን አሰበሽ ነው? እውነትህን ነው። አዎ እንደዚህ ብለን እኮ ነው እኩል ነች። በኔ ቁመት አሰፍቼ ነው ያመጣው እና እንደዚህ ተኮላኩለናል። ኦኬ ስለዚህ በአንተ ቁመት የተሰራው ነው ለሱ አይመጣ። እንደዛ ነገር ነው እንዴ የኔ እናት። ለማንኛውም እሱን አትመኘው። እኔና አንቺ ብንሄድ ነው የሚያዋጣና ሻይ ነገር ነው አስለየሽ። ዛሬ ካልሰለሽ ነገም ትመጫለች፣ ችግር የለም። ይሄ ያለ ነገር እኮ ነው። እሺ ትሂድ። አየኔ ነገር ጭኛት ከቀረው እነዚህ ይሻላል ብዬ እነሱ ጋር ስመጣ የሚያገናኝ ነገር ብዙ ነው፣ የሚያጣላ ነገር ብዙ ነው። አየኔ ነገር እንደው ምን ይሻለኛል? የት አባቴ ይሁን ማን አባት ላገኝ?